ከትግራይ የሶለዳ ተራራ ከፍታ የጽናት የድፍረትና የእይታ ምልክት ለእውነት የቆመ ድምጽ ወጣ። ሶለዳ ሚዲያ። ሶለዳ ማለት በትግራይ የሚገኝ ተራራ ሲሆን ጀግኖች ኢትዮጵያውያን አያቶቻችን በዘርና በቋንቋ በሃይማኖት ሳይለያዩ ወራሪዎችን ድል ያደረጉበትን የከፍታችን ማማ ነው። ሶለዳ ሚዲያ የኢትዮጵያ ዋና የዜናና የፖለቲካ ውይይት መድረክ ነው። ቀጥታ ፕሮግራሞችን፣ ጥልቅ ትንታኔዎችና ሂሳዊ ዘገባዎችን በማቅረብ ሀገራችንን የሚቀርጹ ታሪኮችን እናቀርብላችኋለን። ሰበር ዜናዎች፣ ፖለቲካዊ ክርክሮች፣ ወቅታዊና ሀገራዊ ጉዳዮች በትክክል የሚተነተንባቸውን የአማርኛና የትግርኛ የዜና መረጃ ሰዓታችንን ይከታተሉ። በተጨማሪም ሁሉም ኢትዮጵያውያን ሐሳብ የሚለዋወጡበት ጠንከር ያሉ ጥያቄዎች የሚጠየቁበትና ለሀገራችን የወደፊት ዕጣ ፈንታ ትርጉም ያለው ውይይት የሚያደርጉበትን ሀገር አቀፍ የውይይት ፕሮግራማችን ሶለዳ መድረክን ተቀላቀሉ። ሶለዳ ሚዲያ እንደ ሶለዳ ተራራ ዕውቀት ወን ከፍታ ላይ የሚያደርሱ የተመረጡ ተንታኝ ባለሙያዎችን እናቀርብለታለን። የዩቲዩብ ፕሮግራማችን ሰብስክራይብ፣ ዝግጅቶቻችንም ላይክ ያድርጉ። ሚዲያችን መርዳት ለምትፈልጉ ስክሪን ላይ በምናስቀምጥላችሁ አድራሻ ልታገኙ ትችላላችሁ። ሶለዳ ሚዲያ። ሰላም ጤና ይስጥልኝ። የተወደዳችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ممران ورد عفلا በትግራይ ክልል የመምህራን የተቃውሞ ሰልፍ ተካሄደ። በትግራይ ክልል ኦፍላ ወረዳ በፌዴራል መንግስት የተደረገው የደሞዝ ጭማሪ የትግራይ ክልል ጊዜያዊ መንግስት ተግባራዊ ሊያደርገው ባለመቻሉ በወረዳው የሚገኙ መምህራን በርካታ አፈናና እገታን አልፈው የተቃውሞ ሰልፍ አካሂዷል። በተቃውሞ ሰልፉም የመምህራን የደሞዝ ጥያቄ ይመለስልን፣ በመምህራን መቀለድ በህፃናት ተማሪዎች ላይ መቀለድ እንደማለት ነው፣ በፌዴራል መንግስት የተጨመረው የደሞዝ ክፍያችን ይሰጠን የሚሉ መፈክሮችንም አሰምቷል። እንደሚታወቀው የትግራይ ክልል በጀት በአብዛኛው ለሰራዊቱ ክፍያ እንደሚውል ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የቀድሞ የክልሉ ጊዜያዊ ፕሬዝዳንት የነበሩት እንዲሁም የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳም ገልጸዋል። ኢትዮጵያ በጽጌ ካሳይ የመጀመሪያውን የወርቅ ሜዳሊያ አገኘች። ትናንትና በኬንያ መካሄድ በጀመረው የአፍሪካ ብስክሌት ሻምፒዮና ዛሬ ህዳር 11 2018 ዓ.ም ጽጌ ካሳይ በቀዳሚነት አጠናቃለች። ጽጌ በግል የሰዓት ሙከራ ውድድር የወርቅ በበላይነት በማጠናቀቅ ለኢትዮጵያ የመጀመሪያ የሆነውን የወርቅ ሜዳሊያ አሳክታለች። ለ5 ቀን በሚቆየው ውድድሩ 20 ሀገራት እየተሳተፉ ሲሆን መርሃ ግብሩ በመጪው እሁድ የሚጠናቀቅም ይሆናል። ኢትዮጵያና አዘርባይጃን በመከላከያ ኢንዱስትሪ ዘርፍ በትብብር ለመስራት ተስማሙ። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በአዘርባይጃን ሪፐብሊክ የመከላከያ ኢንዱስትሪ ሚኒስትር ቡጋር ሙስታፋይ ከተመራ ልዑክ ጋር የሁለትዮሽ ውይይት ማካሄዳቸው አስታውቋል። ሚኒስትሯ በውይይቱም በወታደራዊ ኢንዱስትሪ ዘርፎች በትብብር ለመስራትና ግንኙነታችንን ለማጠናከር ተስማምተናል ሲሉ በማህበራዊ ትስስር ገጻቸው ገልጸዋል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ኢትዮጵያ በውይይቱ ወቅት የመከላከያ ኢንዱስትሪ መሰረተ ልማቷን ለማጠናከር በትኩረት እየሰራች መሆኑንና በወታደራዊ ሳይንስና ቴክኖሎጂ በኢንዱስትሪ አቅምና ተያያዥ ጉዳዮች ላይ ከአዘርባይጃን ሪፐብሊክ ልምድ ለመቅሰምና ግንኙነቷን ለማጠናከር ዝግጁ መሆኗን ገልጸዋል።
የአዘርባጃን ሚኒስትሩ ቡጋር ሙስታፋይ በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን ወታደራዊ ትብብር ለማጠናከርና በተለይም በመከላከያ ኢንዱስትሪ ዘርፍ ያላትን ልምድ ለማካፈል ዝግጁ መሆኗን ገልጿል ሲሉም ኢንጂነር አይሻ አክለው አስፍረዋል። በተጨማሪም ሚኒስትሩ ሀገራቸው ኢትዮጵያን የመከላከያ ኢንዱስትሪ አጋሯ ለማድረግ ፍላጎት እንዳላት መናገራቸውም ተጠቅሷል። የአፍሪካ ህብረትና ጀርመን የልማት ትብብር ስምምነት አደረጉ። የአፍሪካ ህብረትና የጀርመን ፌዴራላዊ ሪፐብሊክ በአዲስ አበባ በሚገኘው የአፍሪካ ህብረት ኮሚሽን ዋና መስሪያ ቤት የልማት ትብብር ድርድር አድርገዋል። ጀርመን በአፍሪካ ህብረት አጀንዳ እንደ አውሮፓውያን አቆጣጠር 2066 ቅድሚያ የሚሰጣቸው ጉዳዮች ለመደገፍ ተጨማሪ 88 ሚሊዮን ዩሮ የገንዘብ ድጋፍ ለመስጠት ቃል ገብታለች። ይህ አዲስ ድጋፍ በአራት ቁልፍ ዘርፎች በዘላቂ ኢኮኖሚ ልማት፣ አረንጓዴ ኤነርጂና መሰረተ ልማት፣ ሰላምና ደህንነት እንዲሁም ጤና ላይ ያተኩራል ተብሏል። በኢኮኖሚ ልማትና ንግድ ዘርፍ ጀርመን የአፍሪካን አህጉራዊ ነፃ የንግድ ቀጠና ትግበራን ለመደገፍ ቃል የገባች ሲሆን ይህም አነስተኛና መካከለኛ ቢዝነሶችን እና የግሉን ዘርፍ በማብቃት የስራ ዕድል እንደሚፈጥር ነው የተጠቀሰው። በአረንጓዴ ኤነርጂና መሰረተ ልማት ላይ ደግሞ እንደ አፍሪካ የኤሌክትሪክ ገበያ ያሉ ዋና ዋና የአፍሪካ ህብረት ተነሳሽነቶችን በመደገፍ በሀገሪቱ የተዋሃደና አስተማማኝ የኃይል ገበያ ለማምጣት እገዛ አደርጋለሁ ብላለች። በሰላምና ደህንነት ዘርፉ ደግሞ የጀርመን ድጋፍ መዋቅራዊ የግጭት መከላከልን እንዲሁም በሰላም ግንባታ ውስጥ የሴቶችና ወጣቶች አመራርን ማጠናከር ላይ ያተኩራል ነው የተባለው። በተጨማሪም በጤና ደህንነት ዙሪያ ከአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል ጋር በመተባበር ጠንካራ አህጉራዊ የጤና ስርዓትን ለመገንባት በጋራ ለመስራትም ተስማምተዋል። በኢንዶኔዥያ ጃቫ ደሴት ላይ የሚገኘው ሰመሩ ተራራ ፈንድቶ በርካታ መንደሮችን አመድ በማልበስ ነዋሪዎች እንዲፈናቀሉ አደረገ። የአካባቢው ባለስልጣናትም ከፍተኛ ማስጠንቀቂያ እየሰጡም ይገኛሉ። በምስራቅ ጃቫ ግዛት የሚገኘው ይህ የእሳተ ገሞራ ተራራ ከእኩለ ቀን እስከ ምሽት ድረስ የድንጋይ የቀለጠ ላቫና የጋዝ ድብልቅን ከተራራው ዳገት ላይ ለቋል። የሀገሪቱ ብሔራዊ አደጋ ስጋት ቅነሳ ኤጀንሲ ቃል አቀባይ አብዱል መሃሪ እንዳሉት ለአደጋው ተጋላጭ አካባቢው ነዋሪዎች ወደ መንግስት መጠለያዎች ተወስደዋል። ከ280 ሚሊዮን በላይ ህዝብ ያላትና የበርካታ ደሴቶች ባለቤት የሆነችው ኢንዶኔዥያ የፓሲፊክ የእሳት ቀለበት በሚባለው መስመር ላይ የምትገኝ በመሆኗ ለመሬት መንቀጥቀጥና ለእሳተ ገሞራ እንቅስቃሴ የተጋለጠች አድርጓታል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ